ናቲና ሰል የምትባይ ሰልሳላ ማለት ነው። ምንድነው ድጋሚ ካሜራ ፊት መታችሁ እንዳትቆሙ ፊት ለፊት በተለይ ኢንትሮ እንዳሰሩ አላልናችሁም? ምክንያቱም እኔ እንደዚህ ሳያችሁ ሴቷ ሰይጣንና ወንዱ ሰይጣን ነው የሚታየኝ። እማትረቡ እናንተ ምን አይነት ባለጌ ናችሁ? እቺ ሰል የምትባልማ በቃ ሄሊናዋን ሽጣ የበላች ዝም ብላ ትመላለሳለች እንዴ እንዴ! ማርክ እንደሚያፈቅራት ታውቂያለሽ። ምንድነው ከሱ ጋር የምታደራድሪያት? ያደራድርሽና እረ ምን አይነት ጓደኛ ናት እችስ? አእምሮዋን ሽጣ የበላች። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁልኝ የኔ ውዶች? እኔም አለው እግዚአብሔር ይመስገን። እናንተን በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ቤተሰብ ያው ጥሩ ነገር ስናይ ጥሩ ነገር እንናገራለን፣ መጥፎ ነገር ስናይ ደግሞ ልክ እንዳመጣጡ ማለት ነው እንሄድበታለን። እና እኔ አሁን ታውቃላችሁ እነዚህ ሁለት ቀንዳሞች ደሜን ስለሚያፈሉት ቪዲዮ የማልሰራው ለዛ ነው ብዬ ነግራችኋለሁ ከዚህ በፊት። የምሬን እኮ ነው። ከእናንተ ጋር ቀን በቀን መገናኘት ፈልጋለሁ። ግን እነዚህ ሰዎች ከቀን በላይ በእነማርክ ህይወት በጣም ብዙ ሰዎች መጥተዋል፣ ተመላልሰዋል። ግን እንደነዚህ ሰዎች የሚያናድደኝ ሰው የለም እኮ የምር። ድራማም ይስሩ ምንም ይስሩ ባይኔ የማየው ነገር እኔ ያናድደኛል። እና ዛሬም ደግሞ ብሶባቸዋል። ትናንት ማይቻለው ቪዲዮቸውን በትናንት ነው ራሱ ቪዲዮ ያለ መስራት እንጂ በጣም ነው የተናደድኩት። የምር ይሄ ናት የሚባል የሚያሽቃብጠው ነገር አሽቃባጭ ሲያስጠላ፣ ሲስቅማ ደሜን አፍልቶ ሊጥለው። ስለ ፎቶ ባለፈው እየጠየቃችሁ ነበርና ቤተሰብ በዛ ሰዓት እኮ የምሬን ነው ማታ ራሱ ልተኛ አካባቢ ቪዲዮ ልሰራ ብዬ አረ ደከመኝ ቤተሰብ፣ የምር ደከመኝ። ስለ ፎቶ ጠይቃችሁ ነበረ ማለት ነው። ፎቶቸው እንግዲህ የማርኬም የቤዚም በአንድ ቀን ነው የተፖስተው አይደል ቤተሰብ በኢንስታግራም እና ማለት ዋንዴ ዋንዴ ነው የሚለው የሁለታቸውም ሳየው። ነገር ግን ይሄ ፎቶ ከቪዲዮ በኋላ ነው ከቪዲዮ በፊት ነው ላላችሁት፣ ይሄ ከቪዲዮ በፊት ነው። የምሬ ነው። እነሱ ተጣልተው እንደዚህ ሊነሱ አይችሉም። ፎቶ እንደውም እኔ ሲመስለኝ ከምግብ ከመብላታቸው በፊት ካሜራው እኮ ቀጥታ እንደተቀረጸ እንደወረደ አይደለም ከዚህ ጋር የሚመጣው ታውቃላችሁ አይደል? ኤዲት ይደረጋል፣ ይቆራረጣል። ስለዚህ ማርኬ ለብሶ ከመጣ በኋላ እንግዲህ የኔ ሸበላ ምናምን ካለችው በኋላ እስኪና ዘነጥፏ እንበልበት ብላ ውጭ ወጥተው ቀጭ ቀጭ አድርገው ነው የተመለሱት። እና ከቪዲዮ በፊት ነው ናቲ ሳይመጣ በፊት። እንግዲህ ቤተሰብ እንደነገርኳችሁ እነሱ ድራማ የሚስሩ ምንም ይስሩ እንደፈለጉ ይሆኑ በቃ። ግን እነዚህ ሰዎች ከነዚህ ሰዎች ከነ ማርኬና ከቤዚ ህይወት ካልወጡ ዙሮ ሊያለያዩቸው ነው ታውቃላችሁ። በሁለታቸው መካከል ትልቅ ጠባሳ እየጣለ ነው አሁን ናቲ የሚባለው ልጅ። በትናንትናው ዕለት ራሱ የሆነ ሲጠይቀው የሚመልሰው ሲያጣ የሚናገረው ሲያጣ ምንድን ነው ያለው? ቤዚ ካንተ ጋር የሆነችው ዝና ፈልጋ ነው አለ ማለት ነው። አስቡት እንግዲህ ምንም የማያስኬድ ነገር ነው እያወራ ያለው ማለት ነው። ናቲ የኔ ጥያቄ ቤዚ በሰዓት ላይ ዝና የምትፈልገው ምን ብላ ነው? አርቲስት አይደለችም፣ ፊልም አትሰራም፣ ዘፋኝ አይደለችም፣ ዘፈን አታወጣም፣ ሞዴል አይደለችም። ገባ አይደለም? ምንም ዝነኛ መሆን አይጠበቅባትም። አሁን ላይ ደግሞ የሰው ልጅ የሚያስፈልገው ኮንፊደንስ ነው። ካሜራ ፊት ለፊት ደፍራችሁ ኮንፊደንስ ካላችሁ የመቆም አቅሙ ካላችሁ በአንድ ቪዲዮ ዝነኛ መሆን ይቻላል። ቲክቶክ ላይ ወጥታችሁ መቀባጠር ብቻ ነው የሚጠበቅባችሁ። እግዚአብሔርን ስንት ፋራውን ያሰለጠነ እድሜ ለቲክቶክ ስንት ፋራውን ዝነኛ ያደረጋለ። ሶ ምን ብላ ነው ማርኬን ታካ ዝነኛ መሆን የምትፈልገው? ፍቅር አለባት ስለምታፈቅረው ነው። አንተ ማይንድ የማይሰራ ከሆነ ማይንድን አሰራ በመጀመሪያ። ይሄ ልቅ ሰውዬ ራስ ጭንቅላት ውስጥ የለቀቀ ነገር አለ እና የሆነ ያልሆነውን እየቀባጠር ካታውራ በፈጠረ በቃ ያለፈ ታሪክ ነው ያላችሁ አይደል? ያንተና የሷ ፍቅር አለቀ። 1 አመት ምናምን ከማርኬ ጋር ተፋቅረዋል፣ ተዋደዋል። ስለ ፍቅር አምላክ ብለ ተዋቸው እንለምን። በሁለታቸው መካከል ትልቅ ተራራ ያክል ነገር አታስቀምጥባቸው። በተለይ ማርክ ያው አመሉ ታውቃላችሁ ለሌባና ላስመሳይ አመች የሆነ አመል ነው ያለው። ያምናል። ማንንም የሚያምን ሰው ደግሞ በጣም ነው ከባድ የሚሆነው የምር። ቤዚ እሱ ክፍተት ላለመፍጠር እንደዛ ትታገላለች፣ አንተን ለማቀፍ ትሞክራለህ። አንተ እስኪ በዚህ ሰዓት ቤዚን ካላገዝካት እንዴት ነው ይሄ ልጅ ከህይወቷ ሊወጣ የሚችለው? እንዳመጣው እንደውም አንተ ነው እኮ ማስወጣት ያለብህ። ይሄ ልጅ በመጀመሪያ ደረጃ ማን ያመጣው? ራስ አይደለም ጎተ። ስለዚህ አምጥተ እንዳስገባው አሽቀንጥረ ማውጣት ያለብህ አንተ ነህ ማርክ። ለምንድን ነው በዚህን ያክል ሲጫወትብህ ዝም ትለዋለህ? እየተጫወተብህ ያለው እሱ እንጂ ቤዚ አይደለችም እኮ። እና ልትረዳት ይገባል ብዬ ነው የማስበው። ይሄን ልጅ በጭራሽ ልታምኑ አይገባም። ሁለታችሁም በአንድ ላይ ካያችሁ ወጥቶ ይሄዳል። አንተ በምታሳየው ክፍተት ነው እንደዚህ እየጨመረ የመጣው ልጁ ማለት ነው። እና ቤተሰብ እውነት የዛሬ ቪዲዮ ወረ በፈጣሪ እኔ
ረረ እኔ ያናዱኛል ቤተሰብ ማርያምን። ማርክ ዋው ጎበዝ ነህ እውነት አጨብጭቤልሃለሁ። ምክንያቱም ልንገር ማርክ ማለት ነው አንተና ቤዚ አትለያዩም። ነገር ግን እንደው የመለያየት ሀሳብ እንኳን ቢኖርህ ማለት ነው ሴት ልጅ ነች ፊት ላይ የቆመችው ገባ አይደለ? ሴት ልጅ በመሆኗ ምክንያት ብቻ ልትከበር ይገባል። አንተ ፍቅረኛዋ ሆነ ይሄ ልጅ ካጠገቧ ሲያሻት ሲታገላት ዝም ብለህ ታያለህ። በጣም ነው ያፈርኩት ዛሬ። በጣም ነው ያናደድከኝ ማርኬ። እንዴት ዝም ብለህ ለቃት ትወጣለህ? ይሄ ልጅ እኮ ዛሬ ያደረገው አስገድዶ ከመድፈር አይተናነስም። በዛን ያክል መብቷን ጥሶ እየታገላት ነበረ። አንተ ግን ምንድነው ያደረግከው? ለቃት ወጣ። ለቃት ነው የወጣኸው። ባየኸው ነገር ተናደ ከሆነ ቤዛ አቅፋው ከመሰለ ተሳስተሃል። ምክንያቱም እች ልጅ አንድ ፍሬ ልጅ ነች። ጭምቅ አድርጎ ነው የያዛት። ሲቀጥል ደግሞ የቤዚ በር መስታወት ይመስለኛል አይቶታል። ሲመጡ አይቷቸዋል። አይቷቸው ነው። አይኑን ተመልከቱት። ጎተት ያደረጋት አይቷቸው ነው። እና እንደዚህ ጨብጦ ይዟት እንዴት ነው እቺ አንድ ፍሬ ልጅ ከሱ መላቀቅ የምትችለው? አትችልም። ይዟታል ከንችሮ። ይሄን ነገር አንተ ለምንድን ነው የማታገናዝበው? አንተን ለማናደድ አንተን ለማበሳጨት እንዳደረገው ማየት አለብህ። ቪዲዮውን መጀመሪያ መልሰህ ራሱ ማየት ትችላለህ እኮ ኤዲት ሳታደርገው ከዛው ከካሜራው እንዳለ ማየት ትችላለህ። ምን ስታደርግ እንደነበረች ከገባ ጀምሮ ውጣልኝ እያለች ነበረች ልጅ። እና ዛሬ ስንት ዓመት በፊት ምናምን ቅልቦች ላይ የሚያሳዩት ፕሮግራም ነበር አይደለ? ለምሳሌ አንድ ወንድ ልጅ መንገድ ላይ ያለ አግባብ ሲታገላት ምናምን ሲያዩ የሰዎች ሪያክሽን ምንድን ነው የሚለውን ነገር ይዘው እየመጡ ነበረ። እና እኔ ባየሁትና በተረዳሁት መሰል እንኳን አይደለም ፍቅረኛችሁ ቀርቶ የእናንተ ፍቅረኛ ቀርቶ የሆነች ልጅ አስፋልት ላይ የሆነ ሰው ያለ አግባብ እየታገላት ሲያዩ አፍንጫውን ነው የሚሉት ወንዶች ደርሰው እግዚአብሔርን። እና ማርክ ይሄ ልጅ አፍንጫውን ብለህ አውልቀህ ማባረር ሲገባህ አንተ ለቃት ትወጣለህ። ለዚህ ልጅ ለቃት ወጣ። እናቴ ወይኔ ጉድ! እኔ በጣም ነው የተናደድኩት። የምሬን ነው።